ሰብሊና ኤላ አሁንም አዲስ ጉር ተገኘባቸው። ከዚህ በፊት እሱን ከትምህርት ቤት አለማባረር ሲባል እሷ መስዋዕት ከፍላ ነበረ። አሁንም ድጋሜ መስዋዕት የማከፍል ከሆነ የተያዘብሽ ቪዲዮ አለ፣ ከሱ ጋር አልገናኝም ዳግም ብለሽ ሲደበድበው የሚያሳየውን ቪዲዮ ዲሌት አስደርገሻል። አሁን ደግሞ እንደ ፍቅረኛሞች አክት ስታደርጊ ዛሬም ቪዲዮ ይዤብሻለሁ ማለት አልሚ ሰብሊን ታስፈራራታለች። ሰብሊ በጣም ጭንቅ ጥብብ ብሏታል። ብርክቲ በዚህ በኩል ከኤላ ራቂ እያለች እያስፈራራቻት ያለችው አሁን ደግሞ ሰብሊ በጣም አስፈልገሽኛል፣ ያንቺን ፍቅር ለማዳን የአንቺ ፍቅር መስዋዕት መሆን አለበት በማለት አናቷ ላይ ወጣለች። ናታንና መሲ ከዛሬ ከነገ ይታረቃሉ ወይም ባሩክ ከመካከላቸው ይወጣም ቢባለው ባሩክ በመጨረሻም ተኪያ ፍቅር ሲይዘው መሲ ግን ዛሬም ነገም ሴትነቴን አዋርጄ እወድሃለሁ ካልኩት ይኮራብኛል፣ እሱ ራሱ ይወድሻለሁ እንዲለኝ ቦታቸውን አመቻቻለሁ ብላ ከአንዴም ሁለቴ ብትሞክርም ነገር ግን ነገሮቹ ከመስተካከላቸው መበላሸታቸውን መርጠዋል። ዛሬ ኤላ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 279 ነው። እነሆ እንድትከታተሉ ይጋበዝኳችሁ። አልሚ ወንድሟን ኤላ ካፌ ጋብዛ አንድ ነገር እንድታደርግልኝ ነበር በማለት ትጠይቀዋለች። እሱም እኔ በምመረምረውና በምቆፍር ጉዳይ ላይ ሁሌም የአቶ ተሰማ እጅ ገብቶበት አያለሁ። ስለዚህ አንተ ቤዛን ስለምትቀርባት ከቤዚቲ ጋር ከተቀራርበህ ከያሬድ ጋር ጓደኛ ማለትም የልብ ወዳጅ ሆነ ቤቱ እስከ መሄድ ድረስና ቤቱ ከደረስክ በኋላ አሁን ቆየትም ስትልም ቢሆንም ከቤቱ ገብተህ ብዙ ሳትቆይም መረጃ ከዛ ሳይነቃ እንድታወጣልኝ አደርጋለሁ። ደመረን አላየኸውም እንጂ እኔ እኮ አሁን ከእስር ቤት ከወጣ በኋላ እንዴት አድርጌ እንደሚያልጥብኝ ወይም እንደሚቀልድብኝ ሕግ እንደሌለና በራሳቸው ሕግ የመሰረቱ እስከሚመስለኝ ድረስ ነው። በስራ ላይ ትልቁ ማስተጓጎልና ትልቁ ጥላት የሚሆነው ወዳጅ ነው። ከኋላ የሚከዳህ ሰው ካለ መቼም ቢሆን የፈለግከው ስኬት ላይ አደርስም። ለዛም እኔም ጓደኞቼ ከርተውኝ ለአቶ ተሰማና ለአቶ ደመረ የሚሰሩ ሲሆኑ እኔ ግን ብቻዬን እንዴት አድርጌ ማገናኘትና ነገሮችን ማከናወን እንዳለብኝ ግራ ገብቶኛል። አቶ ለማና እያሱ ሚዜው ለማግባት በጣት የሚቆጠሩ ቀናቶች ሲሆን የቀሩት፣ ነገር ግን እያሱ ለማግባት እንዴት አሰብክ? ለምንስ? እንዴት ነው የወሰንከው? የብዙ የኢትዮጵያዊ የትዳር መመስረቻ ፍላጎት ብቻ ስለሚሆን ከትንሽ ጊዜ በኋላ የመፍረስ ሲሆን ዕጣ ፈንታው። ለዛም በማለት እጅጉኑ የመፈላሰፍና የመጽሐፎች አንድ ሁለት እያለ ያወርድበት ጀመረ። እሱም እባክህ እኔ ማግባት እፈልጋለሁ፣ ማግባት ብቻ ነው የምፈልገው፣ ትረካህንም ሆነ እሱንም አንፈልግም በማለት ዛሬ ሀናና እንዲሁም ብዙ ተገናኝተው ልብስ የሚዜ ልብስ ተመርጧል። ዛሬ ተተመረጠ ከ3 ቀን በኋላ ለመሞሸር የቀራቸው ጥንዶች ዛሬ ደግሞ እንዴት አድርገው ግራ ገብቷቸዋል። ምክንያቱም አሻንቲና ኪዱ ፊት ለፊት ተቃጥመዋል። እውነቱን ከነገረችው በኋላ እሷ የምትኖረው ይጎዳሃን ይቅርብህ ብትለውም ጉሮሮዋ ላይ ቆሞ ኪዱ ወንድሜን አሳየኝ እኔ እገለዋለሁ፣ ሀብትና ንብረት እኔ ምንም አልፈልግም በማለት ችሊና ልታረጋጋውና ቾምቤ ቢፈልጉም ነገር ግን በጣም ተናዶ ነበረ። እጇን እየገተተ ረዥም ሰዓት ከወሰዳ በኋላ እንደምንም ብለው ያስተሯታን። ወንድምህ ቶማስ እጅግ ቀላል ሰው እንዳይመስልህ፣ አሁን ይገልህን ቀጥታ ብትሄድ እሱ የሚፈልገው ያለህን ሀብት በስሙ አዙሮ አንተን ማስወገድ ነው። አንተ ደግሞ የአባትህ ንብረት ይገባህን ስትለውም እኔ አባት የለኝም፣
እናቴ ተቸግራና የምትቀምሰውና የምትበላው ስታጣ እንዴት ጥሏ ይሄዳል? ጀግናውን ባይጥልልኝ እኮ እኔ ሞቼ ነበረ። ስለዚህ እኔ የእሱን ሀብትም ሆነ የዛን ወንድምነት የእሱንም አባትነት ፈጽሞ አልፈልግም ይላል። እንደምንም አድርጎ ቾምቤነት ቀስቴን አሻንቲን ይዞ ከሄደ በኋላም ቸሊናም ጓደኛዋን ኪዱን እንዴት እኔ እኮ እዚህ ውስጥ እየተጋፈቁ ያለሁት እኔ ላንተ ብዬ ነው ትለዋለች። ምክንያቱም እንዴት ብሎ ሲጠይቃት እኔ በጣም ሳላቀው አፍቅሬሃለሁ። እኔ ባላፈቅርህና አንተን ባልወድህ ኖሮ ስራዬ የሚያልቀው እኮ ጀግናውን ያስተዋወቅከኝ ዕለት ነበረ። ጀግናውን ያስተዋወቅከኝ ዕለት የዛ ፎቶ አምጡ ብዬ ፎቶ የማየው ለማረጋገጥ ነው። በቃ የዛ ዕለት ነው የኔ ስራ የሚያልቀው ነበር። በዛም አማካኝነት ስለወደድኩ ነው ደግሞ የሚፈልገው መስዋዕት ከፍዬ ፍቅሬን አድናለሁ በማለት ለቸሊና ቃል ትገባላታለች። የኪዱ ጓደኛ ደውላ ኪዱ እንገናኝ ብትላትም አሁን የምትደውይልኝ ቶማስ ጋር ሆነሽ እንደሆነ አውቃለሁ። ስለዚህ እባክሽ ለነበረን ቆይታ ከልቧ አመሰግናለሁ። አሁን ግን ይበቃን። አንተ እንግዶዳ ካንቺ ጥቅም ግን ጉዳቱ ይበልጣን በማለት ጓደኝነታቸውን እንዲያቋርጡ ኪዱ ጠይቃ ስልኩን ትዘጋዋለች። ካልሽ ብናወራ ጥሩ ነበር ብትልም ነገር ግን ፈጽሞ አልስማማም ብላለች። ሚኪ ስደት ከሄደ 15 ቀናቶችን ሲያስቆጥር ዛሬ ደወለ ነገ ደወለ ቢባልም ነገር ግን ሚኪ እስካሁን ዝም ጭጭ ያለ እንጂ ማንም ሰው ሚኪን አየሁት ወይም ደወለ የሚል ጠፍቷል። አቡሻም መቋቋም ሲያቅተው ውጤት እስከሚመጣ ብሎ ገተር አጎቱ ጋር ቢሄድም ነገር ግን እስካሁን ምንም ነገር አዲስ ነገር ሊያገኝ አልቻለም። እዛም ቢሆን ውጤት የማይወጣ የለም። ቢወጣም ተጓደኞቻቸው ሁሉ እሱና ሚኪ ወይም አቡሽና ሚኪ ውጤት ያልመጣላቸው ሲሆን እነ ሀናና እነ ብሩክና ሁሉም ብቻ እነ ዴቭ ውጤት መጥቶላቸዋል። ይሄን አይቶ ነው ጓደኛ የተሰደደው። እኔ ግን ባዶ ተስፋ ነበረ በማለት ሚኪ እጅጉኑ ልክ ነው ያደረገው። ነገር ግን እንዴት እኔን ጥሎኝ ይሄዳን በማለት ብስቁልቁል ብሎ ራሱን ለማጥፋት ያክል የቃጣ ይመስላል። ዛሬም እየተደበቁና እየተገናኙ ያሉትን ያላጋለጠችው ኪያ ዛሬም እንግዲህ በሰፊው ተገናኝተው እንዴት አምነሽበት ነው እኔን ወደ ኤላን ወደ እኔ ላክሹ ሲላትም ቤዚቲም ያሬድ ያዳ ወይም ያሬድዬ እኔ ከዚህ በፊት አንተ በጠፋበት ሰዓት ስሰቃይና መከራዬን ሳይ እሱ ነበር ሲያግዘኝ የነበረው። ስለዚህ ነገሮችን ቀለል ለማድረግ ኤላ ይረዳሃን ብዬ ነው አይዞህ አጠርጥረው በማለት ለማንኛውም ብለው ተቃቅፈውና ድጋሜ ይህን የሚያደርገው እናቱን የሚያገኝበትና እንዲሁም ሌሎችን የሚያደርግበት እያመቻቸና ነፃነቱን የሚያውጅበት የጋሽን የሴቶችን ጥላቻ ጭምር ለማወቅ እየተቃረበ እንደሆነና እንዲሁም አሁን ደመረ የሆነ ነገር ወይም ቶክላው ሴት ላይ ወጣት ሴቶች ላይ ትኩረት ለማድረግ ስላለ እንዲሁም ቤዚቲ ላይ ትኩረት ካደረገ ከዚህ በፊት በጸጋ ምክንያት ብዙ ስለተጋፈጠችው አሁን ቀጥታ ሊያጠቃት ይችላል በማለት በቦዲጋርድ ከኋላ የማያያትና የማታውቀው እየተከታተላት ነው። ጸጋ ዛሬም ቹቻንና ቤዚትን የለያየች የመሰላት ነገር ግን በድብቅ ዛሬም እንደሚገናኙ ፈጽሞ አታውቅም። ዛሬ ዳኒ እስከ ዛሬ ለጸጋ ስገዛ የነበረው ወይም ለደመረ የሚከፍሉ ገንዘብ አሳስቦኝ ወይም አስፈልጎኝ ሳይሆን እኔ እየፈለግኩ የነበረው የአባቴን ደህንነት ነበረ። አላጦል እምቢ ስላቸው የሚያስፈራሩ በአባቴ ነበረ። አሁን አባቴ ወደ ክፍለ ሀገር ወደ አጎቶቹ ጋር ሄዷል ወይም ወደ ወንድሞቹ ጋር። ስለዚህ እኔ ቹቹዬ በፈረሰኛው ይዤሻለሁ ላልከዳሽ ቃል ገብቼ እኔ ላግዝሽ እፈልጋለሁ ሲላትም እሷም የእውነት ተኔ ጋር መሆን የምትፈልግ ከሆነ ክፉ በጎዳናም በህይወታችን ክፉንም ደጉንም አሳልፈናንና አደፍርስን ፈልገህ አምጥተህ ከዚህ ከጸጋ ከውሻ ገላግላይ በማለት ትጠይቀዋለች።
እሱም ቃል ገብቶላት በቅርቡ እንደሚያገኝና ነፃ እንደሚያወጣላት ቃል ይገባላታል። ውድና የተከበራችሁ